ወንጌል ምን ማለት ነው ወዳጆቼ? ሰላም ለእናንተ ይሁን። ከዚህ በኋላ ባሉት ጊዜያት አንድ ሀሳብ ላይ ከእናንተ ጋራ ማውራት ፈልጋለሁ። እሱንም ወንጌልን በተመለከተ ማለት ነው። ወንጌል ምን ማለት ነው? ወንጌል የሚለውን ቃል ከመጽሐፍ ቅዱሳችን ውስጥ ስናወጣ ትርጉሙ የግሪክ ቃል እንደሆነ ይናገራል። እዩ ወንጌሉን ከሚል ከግሪክ ቃል የመጣ ሲሆን ሁለት ፍቺ አለው። እዩ የሚለውና ዮንጌሊዮን የሚለው ሲሆን እዩ ማለት የተዋበ ወይም መልካም የሆነ ሲሆን እዩ ወንጌሊዮን ማለት ደግሞ ዜና ማለት ነው። መልካም ዜና ሲሆን መልካም ዜናም ስለማን ነው ካላችሁ ስለ ልጁ ስለ ኢየሱስ ክርስቶስ ማለት ነው። መጽሐፍ ቅዱስ ሮሜ ምዕራፍ 1 ቁጥር 2 እስከ 5 ባለው ክፍል ሄደን ስንመለከት ቅዱስ ጳውሎስ እንደዚህ ብሎ ስለ ወንጌል ይናገራል። ይህም ወንጌል በስጋ ከዳዊት ዘር ስለሆነው በቅድስና መንፈስ ግን ከሙታን በመነሳት ለእግዚአብሔር ልጅ ስለሆነው ስለ ኢየሱስ ክርስቶስ ነው ይላል። ስለዚህ ወንጌል ስለማን ነው ካላችሁ ስለ ኢየሱስ ክርስቶስ የሚናገር መልካም ዜና ማለት ነው። ስለ መላእክት፣ ስለ ቅድስት ድንግል ማርያም፣ ስለ ቅዱሳን፣ ስለ ፍጥረታት፣ ስለ ማንኛውም ነገር ሳይሆን ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ማለት ነው። ሌላ ደግሞ ሉቃስ ወንጌል ምዕራፍ 4 ቁጥር 17 ጀምሮ ወደ ታች ባለው ክፍል ላይ ሄደን ስንመለከት ነቢዩ ኢሳያስ በምዕራፍ 60 ላይ የተናገረውን ቃል ጌታ ኢየሱስ እንደዚህ ብሎ ይናገራል። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ይሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ድሃ ለሆኑትም ባለጠግነትን እያለ ብዙ ነገሮችን የሚያወራበት ሀሳብ አለ ማለት ነው። ስለ ራሱ የተጻፈለትን እርሱ ራሱ እኔ ነፃ አወጣ ዘንድ እያለ ለታሰሩት ደግሞ መፈታትን አውጅ ዘንድ ሃሌሉያ። ስለዚህ ነፃ ከኃጢአት እስራት ከዘላለም ፍርድና ከዘላለም ጥፋት ከታሰርንበት ከየትኛውም አይነት እስራት ነፃ ለማውጣት ኢየሱስ በመስቀል ላይ ተሰቅሎ ስለኛ የሞተበትን መልካሙን የምስራች የሚናገረን መልካም ዜና ማለት ነው ወንጌል። ስለዚህ ይህ ወንጌል በዚህ በየዘመናቱ በእርግጥ እየተሰበከ እየተወራለት ስለ እርሱ ብዙዎች ተነስተው ሰማዕት እስኪሆኑ ድረስ የተነገረ ወንጌል ቢሆንም ለሚሰማው ሰው ግን ዛሬም የምስራች ነው፣ መልካም ዜና ነው። በዚህ አጋጣሚ ኢየሱስን ጌታ አድርጋችሁ ያልተቀበላችሁ ካላችሁ ኖ፣ ጌታ ይወዳችኋል። በቀጣይ ደግሞ በሚኖረን ጊዜ ወንጌል ስለማን ነው፣ ወንጌል ስለምን ይናገራል፣ የወንጌል አንኳር መልእክቱ ወይም የወንጌል ግቡ ምንድን ነው የሚሉ የተለያዩ ነጥቦችን እያነሳን አብረን እንቀጥላለን። ቪዲዮ ከተመቻችሁ ከ3 ጊዜ በላይ እስከ 5 ባለው ኮፒ ሊንክ አድርጉ። ሪፖስት፣ ሼር፣ ላይክ በማድረግ ኮመንት ስር ገብታችሁ ወንጌል ያሸንፋል በማለት እየጻፋችሁ አበረታቱኝ። አካውንቴን ፎሎ አድርጉ።